ለምን እንደዛ አልክ? ከዚህ ጋር ሰላም አይደላችሁም እንዴ? እሱማ ሰላም ነን፣ ግን ደግሞ በህይወታችን የሚገቡ ሰዎች ሁሉ እያጋጩን ተቸገርን። አሁን ሶሲን አውርታታል ብላኝ አኩርፋ ተኝታለች። እንዴ ቅድም እኮ እኔን እዚህ ቤት እንዳታስገቢያት ብላ ዝታብኝ ሄደችው። አላቅም ኒና፣ ፍቅር ያለ እምነት የቆመ ቤት የለውም። እኔ ጽናት እንድታምነኝ አንተ ለምንድን ነው የማትተወኝ? ቆይ ለምን ህይወቴን አልኖርበትም? በቃ ከህይወቴ ወጣልኝ። ውይ ጎሽ ሲይ እንኳን መጣሽ። አዛገኝ እኮ ልቤን ድርቅ ነው ያደረገኝ። ፍቅር ምንድነው? እንዴት ነው? ለፍቅር መስዋዕትነት ይከፈላል ወይ ይሞታል ወይ ምናምን እያለ አስጨነቀኝ እኮ ጽዬ። እንኳን መጣሽልኝ። ኪራዬ ልክ ነው ኒና፣ እኔ ለኪራዬ ሰላም እሞታለሁ። መኖር እኮ ከህይወቴ በላይ ነው። ጽናቴ፣ የኔ መኖር እኮ ያለው አንቺ ህይወት ውስጥ ነው። ምን ዋጋ አለው አንቺ ልታይሻል እንጂ። ምን ላድርግ ታዲያ? ሰዎች በእኛ ፍቅር እየቀኑ ነው ያሉት። ሁሉም እያመጡ እኮ ትላንት የነበርኩበትን እያስታወሱ ለአንተ እንደማልገባ ሊነግሩኝ ይሞክራሉ። ጽናቴ፣ ሁሉንም ታያቸው። አንድ እንድታምኝልኝ የምፈልገው ነገር ቢኖር እኔ የምኖረው አንቺ ስትኖሪ ነው። ደግሞ ሁሉንም ታያቸው። እነሱ ልብ ውስጥ ሲሆን የምትኖሪው እኔ ልብ ውስጥ ነው። እንዴ ቅድዛ ደግሞ ጀመራችሁ እንዴ? ኧረ እዚህ ጋርም ሰው አለ እኮ እንዴ። ምንድነው? ለእኔ ለሲንግሉ አስቡልኝ እንጂ ምንድነው እኔን እዚህ ቁጭ አድርጋችሁ ልታስቀሩኝ ነው እንዴ? በቃ የኔ እናት ነኝ፣ ወደ ውስጥ እንግባ። ደግሞ ወዴት ነው? መቼም ወደ ስራ ይሆን ወደ መኝታ ነው እንዴ? እሱማ እኮ እዚህም ወረቀት የለም እንጂ ያው እዚህም ስራ ነው። ኒና ቆይ ምን ይሻልሻል? ምንም ከእናንተ በመራቅ ጤናዬን እንጠብቃለሁ። አይሻልም? ልሂድና ቤሩ ለዳግም እኮ ያንተ ልጅ ናት፣ እንዴት አድርጌ ነው በሰላም የምተኛው? ስተኛ መተኛት አልቻልኩም እያለች በጣም እየተጨናነቀች ትገኛለች። ይሄ ሁሉ ለምንድን ነው የተጨናነቅሽ ብሎ ሲላት እኔ እኮ ልጅ መስጠት አልቻልኩም ላንተ እያለች በጣም እየተጨናነቀች ትገኛለች ማለት ነው። ናሆሚም አንቺ ለምንድን ነው የምትጨነቂው? እኔ ከወደድኩሽ ሌላ ምን ያስፈልጋል እያለ እሷንም እያጽናናት ይሞክራል ማለት ነው። የትዳር ትልቁ ፍሬ ልጅ መውለድ ነው። ነገር ግን ግዴታ አይደለም። ለምንድን ነው እንደዚህ የምትጨናነቂው? አትጨናነቂ እያላትም በምክር እየነገራት ይገኛል ማለት ነው። በእርግጥ ሰው ስለኛ ትዳር ብዙ ነገር ይናገራል። ነገር ግን አንቺ ከምታስቢው በላይ ደስተኛ ነኝ እያለ ይገኛል ማለት ነው። ከዚህ በላይ ደስተኛ ያለ አይመስለኝም እያለች ትገኛለች እሷ። እኛም እንደ በፊታችን ደስተኛ መሆን አለብን፣ እየሳቅን እንኑር እያላት ይገኛል ማለት ነው። በጣም እያሳዝናል። ናሆሚም በጣም እየተጨናነቀ ይገኛል ማለት ነው። ከዛ የትንሿ ልጅ እናት ደግሞ ከናሆሚ አባት ጋር ቆማ እያወራች ትገኛለች። ናሆሚ እንግዲህ የናሆሚ አባት ህሌኒ ነሽ ወይ ምን ሆነሻል? የት ነው የምትሄጂው? እያላት ይገኛል ማለት ነው። ህሌንም አረ እኔ መስማትም አላቆምኩም ማየትም አላቆምኩም፣ ያለፈውን ነገር አሳልፌ የራሴን ህይወት መኖር እፈልጋለሁ እያለች ትገኛለች። የናሆሚ አባትም ቆየ በፊት የኋላውን ረስተሽ የት ልትሄጂ ነው? ምን ልትሆኚ ነው? እያላትም ይገኛል ማለት ነው። ህሌንም ያለጅክ በጣም ክፉ ነገር እያደረገብኝ ነው፣ ለምንድን ነው እንደዚህ የምሆነው? እያለች ትገኛለች። አልገባኝም እኔ ምንድነው የምታወሪው? እያላትም ይገኛል የናሆሚ አባት። እኔ እኮ እዚህ ያለሁኝ የዓለምዬ ቤተሰብ ጋር ሄደን ነበረ፣ ቆይ ምንድነው ነገሩ? እያለ ይገኛል ማለት ነው። እኔ የወለደ አንጀት ይሰብሰብ እንጂ እሱ ስላልወለደ ምን አደርጋለሁኝ ብለህ ነው? እያለች ትገኛለች ማለት ነው። እኔ የልጄ ነገር አላስቀምጥ ብሎኝ ነው እንጂ ከሱ ምንም ነገር ፈልጌ አይደለም እያለች ትገኛለች።
እንዴት ያለ ነገር ነው የምታወሪው እያለ ይገኛል። የገባሽም አልመሰለኝም እያለት ይገኛል። የናሆሚ አባት እያናገርኩሽ አይደል እንዴ? የት ነው የምትሄጂው? ትልቅ ሰው እኮ ትልቅ ሰው ነኝ። የት ነው የምትሄጂው እያላት ይገኛል ማለት ነው። በጣም ከህይወቴ እንዲወጣልኝ ነው የምፈልገው እንጂ ሌላ ነገር አይደለም። እኔ አልፈልግም እያለች ትገኛለች። እኔ እኮ ሌላው ቢቀር መታገቷን አታውቅም እንዴ ጋሼ? በቃ ከዚህም በላይ ምንም ማውራት አልፈልግም እያለች ትገኛለች። ጋሼ ምንም ነገር ማንም ከጎኔ የደረሰልኝ ሰው የለም እያለች ትገኛለች ማለት ነው። ሂሌኒ በጣም በሀዘኔታ እየተናገረች ትገኛለች። እኔ እኮ ማናቸውም አላዳመጡኝም ነበረ። ነገር ግን ልጄ ስትታገት የትም ማንም የደረሰልኝ ሰው የለም። ጋሼ በቃ ተወኝ፣ እኔ ህይወቴ መኖር አለብኝ። ልጄ ከዚህ ካየችው ስቃይ በኋላ ምንም ነገር እንትን ማድረግ አልችልም እያለች ትገኛለች ማለት ነው። በጣም እሱም ያሳዝናል። ነገር ግን የውሸት አውርተሽ የሰው ትዳር መበጥበጥም ጥሩ አይደለም ማለት ነው። ጽናትና ሱዚ ተገናኝተዋል አንድ ላይ ማለት ነው። እኔ እኮ በጣም ብዙ ፈተና አልፌ ያለው ያ ሁሉም ፈተና አልፌ እዚህ ለደረስኩት አንቺ መተሽ ልታፈርሽ ነው እንዴ እያለች ጽናት ለሱዚ የተናገረች ትገኛለች ማለት ነው። ሰው ደህና ደረጃ ሲደርስ ማየት አትፈልግም እንዴ እያለች ትገኛለች ማለት ነው። እኔ በጣም አስረዳውለኝ አንቺ ምን አገባሽ እያለቻትም ትገኛለች። ኬራማ ይቅርታ በቲም ሰማሻ አይመስለኝም እያለች ትገኛለች። ሱዚም ማለት ነው አንቺ ግን ለኬራ ምንም ነገር የምትገቢ አይደለሽም፣ በጣም ቅናተኛ ነሽ ጽናትን እያለቻት ትገኛለች ማለት ነው። እኔማ ኬራዬን በጣም ነው የምወደው፣ አርፈሽ ተቀመጪ፣ እነሱ መሀል ለመግባት አትሞክሪ እያለቻት ትገኛለች። አንቺ ፈሪ ለምንድን ነው ጥለሽኝ የምትሄጂው የማትረቢ እያለቻት በጣም የድንጋይ እየወረወረችም ትገኛለች። ጽናት በጣም ተናዳለች ማለት ነው። እማትረቢም እያለቻት እየተናገረቻትም ትገኛለች። ሱዚ በጣም ታሳዝናለች። ነገር ግን ያው በጥባጭ ነሽ፣ በጥባጭ ባትሆኚ ጥሩ ነበረ። እንግዲህ ምን ይደረግ። የዛሬው ነገር ደግሞ ጥርግ አርጋት ጥቅልል አርጋት ወርወራ ሄዳለች። አይገርምም? አይ ጽናት ጎበዝ። እሺ በጣም ጎበዝ ነሽ እኮ ግን ሀዊና ናሆሚ እያወሩ ቡና እያፈላችለት ትገኛለች። ሀዊ ማለት ነው። ሀዊ በጣም ለጽናትና ለናሆሚ ለቤሮና ለናሆሚ በጣም እያገዘች ትገኛለች ማለት ነው። እየመጣች ይሆናል፣ ለዛ ይሆናል የሚደውለው በአባትክም እያለች ትገኛለች። ለምንድነው ግን እሷ አርፋ የማትቀመጠው? ልጇ የታገተችውን እንትን ብላ ደግሞ አሁን ለምንድነው እንትን የምትለው? ለአባት እሱን ወይ ተናግራ ቢሆን ይችላል እኮ እያለች ትገኛለች ማለት ነው። እየተጨመርሽብኝ እኮ ነው አታስቢም እንዴ እያላትም ይገኛል ናሆሚ። እኔ ግን ስለሷ ማላስብ ነው እንዴ የሚመስልህ? ለምንድነው ማትረዳኝ እያለች ትገኛለች ማለት ነው። ግን በነገራችን ገደብ ቢኖርሽ ይሻላል እያላትም ይገኛል ማለት ነው። እንግዲህ ነገራ ስራችሁን እንደምታስተካክይ ተስፋ አደርጋለሁኝ እያለ የናሆሚ አባት ከችላሉ ማለት ነው። ከዛ የናሆሚ አባት ደግሞ ምንድነው የምሰማው የተፈጠረ ነገር አለ እንዴ ብሎ ሲል አንተን ልጠይቅ እንጂ እናተን ልጠይቅ እንጂ እያለው ይገኛል ማለት ነው። አባ ግን ስለተፈጠረው ነገር ሰምተክ ነው እንዴ እያለውም ይገኛል ማለት ነው። ናሆሚ በጣም
ያሳዝናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው።